መተቱ መንፈሱ ተልኮ ሲመጣ ሰዎቹ ላይ ለምሳሌ ስኳር በሽታ ሁንበት ከሆነ የተባለው መንፈሱ ስኳር በሽታ የሚያመጡ ምግቦችን እንድንበላ ያደረገ ነው ስኳር በሽተኛ የሚያደርገው በሂደት ወይስ ቀጥታ ልክ እንደ ምታት የስኳር በሽታን ምልክት ማምጣት ይችላል? ልክ ማህበራዊ ሚዲያ ላይ ዩቲዩብ አልጎሪዝሙ አንተ የሰው ቪዲዮ ስትለቅ ወዲያው ሀክ እንደሚያደርግህ እነሱ አጀስት ያደረጉት ነገር አለ አይደለ? ልክ እንደዛ እዚህም ጋር ለምሳሌ የምግብ ምርጫህ ምንድን ነው? አንተ አትክልት ቬጂቴሪያን ከሆንክ በምግብ በዛ በምግብ በኩል የሚመጣ የሰውነት ለውጥ ይመጣል። አጥንትን ማጠንከር ብቻ ሰውነትን አያካፋውም ማለት ነው። ልክ እንደዚሁ ስጋና ደግሞ ቅባት ነገሮችን የምትበላ ከሆነ ደግሞ ልክ እንደዛው ያንን ስትበላ ሰውነትህ ፋፍቶ ሊታይ ይችላል። በውስጥ በኩል ግን የኮሌስትሮል የተለያዩ ነገሮች በሽታ ይመጣል አይደለም? ስለዚህ አንድ ነገር እወደዋለሁ፣ ይሄ ምግብ ደስ ይለኛል፣ ይሄ ነገር ይመቸኛል፣ መጠጥ እወዳለሁ፣ ፈታ ብዬ ልምጣ ብለህ ስትል በአንተ ፍላጎቶች ውስጥ ምን እንደሚመጣ ያውቀዋል፣ ቀድሞ ያውቀዋል። ስለዚህ አንተ ልብላ ብለህ የምታስበው ምግብ ወዴት እንደሚወስድ ያውቃል። የመገናኛ መስመር ከያዝክ የመገናኛ መስመር ነው የምትይዘው። በቃ ወደ ሌላ ቦታ አትሄድም። ጎማው አይዞርም አንተ መሪውን ከያዝከው። ስለዚህ አብሮህ ነው የሚሄደው። መጀመሪያ ግን ይሄንን ሐሳብ ከሜክሲኮ እስከ መገናኛ ድረስ ያለው መንገድ መሄድ ለምን መፈለግ እንዳለብህ እሱ ነው የሚወስንልህ። ለምን በህይወት ውስጥ ይሄንን ነገር እድል የሰጠኸው አንተ ስለሆንክ ነው። በመንፈሳዊ ህይወት ውስጥ ስለማትኖር ማለት ነው። ጨጓራ በሽተኛ ስትሆን ምን መንፈሳዊ ነገሮች ይጎላሉ? ይሄን ያውቀዋል። መንፈሳዊ ነገር ማለት ጨጓራ ሲይዝህ ቴንሽንህ ወደ ጨጓራ ሆኖ መጸለይ ነው የሚያቅተው፣ መጾም ነው የሚያቅተው። ጨጓራ በሽተኛ ሲሆን ወተት ሲጠጣ ይሻለዋል። ዶክተሮቹ ምን ይላሉ? ወተት ስጠጣ ነው የሚሻለው ከተባለ አብይ ጾምን ያስጠላል ያስጥልሃል ማለት። ስለዚህ ጾሙን ሊያስጥልህ የሚችልበትን በሽታ ገና ጾሙ ከመግባቱ ከአንድ ሳምንት ወይም ደግሞ ከገባ በኋላ ከአንድ ሳምንት በፊት በኋላ ሊያደርገው ይችላል። ይህ ተነሳብኝ ደግሞ ትላለህ። ካልጠፋ ጊዜ ጾሙ ውስጥ ተነሳብኝ ትላለህ። አንዳንድ ሰዎች ጾሙ ሲገባ የጾም ምግብ አይስማማቸውም፣ የፍስግ ምግብ ነው የሚስማማቸው። ስለዚህ በዚህ ከበር ያደርግና አይበቃ እኔ ልቤ ከጾመ ወይም ደግሞ እንትን ሌላ ካልኩኝ ይበቃኛል፣ ይሄ አልቻልኩም ብሎ ዝም ብሎ ይበላል ይጠጣል። በቃ ህመም በሽታ ብቻ ሳይሆን ይህን እንዳትጾም ለመከላከል ራሱ የምግብ ምርጫህን ያበላሻል። ሌላው ደግሞ ወገብህ ላይ ዲስክህ ላይ ደግሞ ይቀመጥና እንዳትሰግድ ይከላከላል። አንተ እየሰገድክ ካስቸገርከው ስግደትን ያስቆማል ማለት ነው፣ ወገብህን በመያዝ። ግልጽ ነው አይደል? ስለዚህ በግልጽ ነው። ስለዚህ ቀጥታ እንደ በመታት መልኩ ያለምንም ፕሮሰስ ቀጥታ ማምጣት ይችላሉ፣ እንደ ድግምቱ አይነት ማለት ነው። አዎ አሁን እኮ ሂድና ኩላሊቱን ያዝ ብሎ ሚልክ ደብተራ ወይም ደግሞ መተተኛ አለ ብዬ አላስብም። አስቆመው ነው ይሄን ሰውዬ ከእርምጃው ከህይወቱ አስቆመው ነው። ለምሳሌ ሀብታምና ሀብታም ተጣሉ እንበል። ከዛ ምን ያደርገዋል? ሄድና ይሄን ሰውዬ ኪሳራ ውስጥ ከተው አክስረው ተብሎ ይላካል አይደለ? ወይም ደግሞ እንዳይበልጠኝ አድርግ ሲባል ሰይጣን የተላከው ሰውየውን አዋርድ ወይም ደግሞ እንዳይበልጥ አድርግ ነው። ይመጣና በህይወትህ በላይፍ ስታይል በኩል ነው የሚያልፈው። አንተ ጋር ይመጣና ሚስትህን ያያል፣ ልጆችህን ያያል፣ ደካማ ጎንህን ያጠናና ትዳርህ በየት በኩል መፍረስ እንዳለበት አጥንቶ በዛ በኩል ነው የሚሄደው። እንደ ቦታው እንደ ቤት ጸባይ። ስለዚህ እኔ ላይ ያለውን ዛር ጋር ተናበው ድክመቴን የተናበቡ እንትን ይላሉ ማለት ነው። እኔ ውስጥ ካለው መንፈስ ጋር የተነጋገሩ ኢንፎርሜሽን ለማግኘት። አዎ በመሰረቱ አንተ ውስጥ ያለው መንፈስ ለነዚህ ለሚላኩት መናፍስቶች እገዛ ያደርጋሉ። እገዛ የሚያደርጉት ግን ያው ሰይጣን ስለሆኑ ነው። አንደኛ ሰይጣን ስለሆኑ ነው፣ አጋንንት ስለሆኑ ነው የሚተጋገዙት። ሁለተኛ ነገር ደግሞ ምን እንኳን ያንተን መጓረድ ቢፈልጉት እንደየ መንፈሱ አይነት ፈቃደኛ የማይሆኑበት ሁኔታ አለ። ለምሳሌ አንተ ያገባች ሴት አይነ ጥላ ካለች አንተ ውስጥ ሌላ መስተፋቅር ሴት ብትልክ ላትፈልግ ትችላለች። ባሌ ነው አግብቼዋለሁ ዞር በይ ከዚህ ልትላት ትችላለች። ግልጽ ነው። ኃይለኛ መንፈስ ቢሆን ሴት ተላከው አይ ኃይለኛ የሚባል መናፍስት ሁሉ አንድ አይነት ናቸው። ኃይለኛ የሚባል ነገር የለም። ልዩነቱ ምን ላይ ነው? አለቃ የሚባለው እንትን አንዳንዴ ስታስተረን አንዳንዴ
አንዳንድ ጊዜ ስታስተምረን አንደኛው ደብተራ የያዘው መናፍስት ከዚህኛው ብለህ ስለታስተምር ሃይራርኪ ያላቸው ወይ አንደኛው እንደዛ ለማትፈልግ አለቃ ነው እሱ። እነዚህ የመላእክት አለቃ እንዳለ ሁሉ የመናፍስትም ደግሞ ዋና አለቃ አላቸው እና ትልልቅ ግብር የለመዱ ትልልቅ ቦታ ላይ የተቀመጡ በየአመዱ ከሚልከሰከሱት በላይ ነው የሚያስቡ አሉ። እኛ የለመድነው ትልልቅ ነገር ነው፣ ስማርት የሆነ ሰው ላይ ነው ከነበሩበት ሰው አንጻር ከሚላኩበት ዓላማ አንጻር መናፍስቶቹ ራሳቸውን ያስቀመጡበት ነገር ይኖራል። ከዛ አንጻር እነዚህ በየአመዱ በየምኑ በየተላው የሚልከሰከሱት ዝም ብሎ ተራ ቦታ ላይ ያሉት መናፍስቶች በእነዛኞቹ አንጻር ሲታይ ልምድ አካፋይም ሊሆን ይችላሉ። ግን መናፍስት በራሳቸው ስጋ ለበስ አጋንንቶች አሉ። ሰይጣናት አጋንንት ተብሎ የሚጠሩ አሉ። እነዚህ ስማዚያ፣ አሚዛራት፣ ፎለን ኤንጅልስ ተብለው የሚጠሩ ብዙ ናቸው። በነገራችን ላይ ሁሉም እርኩስ መንፈስ ቢሆኑም የአንድ ዲያብሎስ የሳጥናኤል ታዛዦች ናቸው። የሚለያየው ምናቸው ነው? እልቅናቸው ነው፣ አለቅነታቸው ነው። ስለዚህ የአባታችን የአቡነ ሀብተ ማርያም ገድል ላይ ለምሳሌ በሽታ ብቻ መሆን የሚችሉ ግን መግደል የማይችሉ መናፍስቶች አሉ ይላል። መግደል የማይችሉ በሽታ ብቻ መሆን የሚችሉ ያ ምንድን ነው? አንተን ገዝግዘው አሳምመው አማረህ እግዚአብሔርን ተሳልበህ እንድትሞት ነው የሚፈልጉት። ቀጥታ መግደል አይፈልጉም። ኢቭን መግደል ቢችሉ እንኳን አይፈልጉም። ለምን? ከገደሉህ ሰማዕት ነህ ወይም ትድናለህ፣ በነፍስህ ለዘላለም ትወርሳለህ። ክርስቲያን ሆነ ቆርበ ምን ብለህ በቃ ሲገድሉ አንተ እግዚአብሔርን አምነህ ነው። ግን የሚፈልጉት ነው ሰድበኸው እንድትሞት፣ አማረህ እንድትሞት፣ ኃጢአት ሰርተህ ለበሽታ ብለህ ጠንቋዮች ጋር ስታንዣብብ፣ ደብተራ ጋር ስታንዣብብ እንድትውል ነው የሚፈልጉት። ስለዚህ አጠገብ ያለ የተከፈተ ነገር ካለ እዚህ ጋር ነው ወይ ሚውት ላድርገው? አይ አጠገብ የተከፈተ ነገር ያስተጋባል። አይ አንተ ስታወራ ሚውት ላድርገው ብዬ ነው። አይ ያኛው ያስተጋባል እኔ ጋር እና ሚውት ባታደርገውም ችግር የለውም። እና ምንድነው አንተ ውስጥ የተላከው ሰይጣን ወይም ደግሞ ከቤተሰቦች ጀምሮ ከላይ ጀምሮ ሲወርድ ሲዋረድ የመጣው አጋንንት ይቅርታ ላውድ አድርገህ ሆነው ስልኩ ጥሩ ነው። መምህር አቤት ጥሩ ነው። እንትን ምን ውስጥ ነው ያለኸው? እንትኑ ነው ኤሲ ይሆናል። ስራ እየሰራህ ነው? ሄሎ ስራ ላይ ነህ ወንድሜ? አይደለም እየሰማሁ ነው። የምን ኤሲ ነው ታዲያ ያለው? ኤሲ ማለት የቤቱ አይደለም፣ ቤት ላይ ያለው። እሺ ችግር የለውም። በቃ ትንሽ እሺ፣ አሁን ጥሩ ነው ያለው። በቃ ኔትወርክህን ግን አስተካክል፣ ቦታህን አትቀያይርብኝ። እሺ ሀሳብ ስለሚሰብር ብዬ ነው። እሺ እዚህ ጋር በጣም ይረብሻል የሚመጣው ድምፅ። እሺ መላእክቶች እኛን ለመርዳት ከኛ የሚፈልጉት እምነትና ንጹህ የሆነ መስዋዕት ነው። እሱም ደግሞ ምስጋና፣ ንስሐ መግባት፣ ቅድስና። ይሄን እንደሚፈልጉ ሁሉ መናፍስትም ደግሞ አንተን ለማርከስ ምን ይፈልጋሉ? አንተ በኃጢአት እንድትረክስ ይፈልጋሉ። ራስ ወደ ፈቅደ እንድትሰራ፣ ልክ ለጽድቁ ወደ ፈቅደ ንስሐ ገብተህ ሄደ እንደምትጸድቅ ሁሉ በኃጢአቱም ደግሞ ልክ እንደዛው ነው እንጂ ሰው በመኖሩ ደስተኛ የማይሆኑ መናፍስቶች በመሆናቸው ሊገሉን አስበው ከሆነ ሁሉም ሰው ገነት ይገባል፣ ይጸድቃል፣ ሁሉም ሰው። ስለዚህ የሚፈልጉት ምንድነው? ሰው ተገሎ ሳይሆን መሞት ያለበት ራሱን አጥፍቶም እንደገናም ደግሞ የሚሞትበት ዘመን ደረሰም አልደረሰም ኃጢአት ሰርቶ ነው እንዲቆይ የሚፈልጉት፣ የሲኦል ራት እንዲሆን። ይሄ ነው። ስለዚህ ከበሽታ አንጻር ስትመጣ ኩላሊት ሁንበት ተብሎ ሳይሆን የሚላከው ይሄ ሰውዬ እኔን እንዳይበልጠኝ ያዘው ይባላል። አንተ ከሱ በታች የምትሆንበትን ነገር ነው የሚፈልገው። ገንዘብ አበድረህም ሊሆን ይችላል፣ ተከርተህም ሊሆን ይችላል። ይመጣል፣ ያጠናሃል። ዝም ብሎ ከመሬት ተነስቶ መጥቶ ቤትህን በእሳት ቢያቃጥለው ምንም እንትን አይለውም። እንዳታንሰራራ አድርጎ ክስ እንዲበዛብህ አድርጎ
ከበሽታ ባልተናነሰ መልኩ አንተን ሊጎዳ ይችላል። በሽታ ብቻ እኮ አይደለም ሰውን እኮ የሚጎዳው። ከዛ አንጻር ተመልከተው። እሺ ታዲያ አመሰግናለሁ። ሌላው ይሄ ወዳችሁ ፈቅዳችሁ የምትሰሩት ኃጢአት ሲሆን መንፈሱ ቶሎ መውጣት አይችልም። ለምን ወዳችሁ ፈቅዳችሁ አደረጋችሁ ስላልከን ወደን ፈቅደን ለማድረግ መጀመሪያውኑ የዛሩ አስተዋጽኦ አይኖርም ወይ? ማለት በአስተዳደግ በባህሪያችን፣ በጸባያችን፣ በዙሪያችን በምናየው ቴምፕቴሽኖች እና ዲስትራክሽኖች ወደን ፈቅደን እንድናደርገው ግፊትም ቢያጣ እንደ ወደን ፈቅደን ነው የሚቆጠሩ። እሱ ትንሽ ስላቀባይ ነው። መንፈሱ ሲያሰራንና ወደን ፈቅደን ሲባል መንፈሱ ግፊት ቢያደርግም ያላችን መስታችን ነው የሚለውን እንዴት ነው የሚለውን እሱ ጋር ገራሰ። እሺ እንግዲህ ማንኛውም ሰው በህይወት ዘመኑ ጠንቋይ ቤት የሚወለድ ደብተራ ጋር ንጹህ ቤተክርስቲያን ውስጥ የሚወለድ መንደርም የትም ቦታ ይወለድ በህይወት ዘመኑ እግዚአብሔርን የሚያውቅበት ዓመታት አለው። የሚነቃበት የሚባልንበት እንዴት ነው ነገሩ? እሺ ቆይ ይቅርታ። እግዚአብሔርን የሚያውቅበት ዓመታት አለ። እነዚህ ዓመታት ምንድን ናቸው? ከመንገድ ላይ ከምትሰማው ሊሆን ይችላል፣ ቤተክርስቲያን መተህ ሊሆን ይችላል፣ በለቅሶ ምክንያት፣ በሰርግ ምክንያት ወይ በሆነ አጋጣሚ ጸበልም ታመህም ሊሆን ይችላል። ትንሽዬ አንተን አንቅቶህ እግዚአብሔር እንድታውቀው ያደርግሃል። ከዛ ያቺን ዓመት ከተጠቀምክባት በዛው መዳኛ ይሆናል። ለምን ነፃ ፈቃድህን ሙሉ በሙሉ ሴጣን መዝጋት አይችልም። ሎክ አድርጎህ መኖር አይችልም። ያው ባለፈው ኢንተርቪው አደረኳት የዛሬ ዓመት ምናምን አካባቢ ላይ 40 ዓመት ሙሉ ታግባ ትውለድ ምን ታርግ ማታቅ ልጅ ኢንተርቪው አድርጊያለሁ። ራሷ ነች የቀረበችው። ምንም የምታውቀው ነገር የላትም። አሁን ስትባንን ስትፈወስ ግን ልጅ መውለዷን ባል ማግባቷን አጠቃላይ ስታውቅ ይገርማታል፣ ትደነግጣለች። ለምን? በህይወት ዘመናችን እግዚአብሔር አይምሯችን የሚከፍትበት ሰዓት አለ። እንዲማ ካልሆነ በፍርድ ጊዜ ክርስቶስ በፍርድ ቀን ሊከሱት ነው ማለት ነው። መልሰው እግዚአብሔርን ይከሱታል ማለት ነው። እኔ እኮ አጋንንት አይምሮዬን ቆልፎት ስለሆነ የኖርኩት እንዴት አድርጌ ነው የማውቀው? አንተ እንዴት ብዬ ልወቅህ? ተይዤ አንተን እንዳውቅህ እኮ አይምሮዬን መክፈት ነበረብህ ብሎ ሰው ይከሰዋል። ስለዚህ እግዚአብሔር ሰው በነፃ ፈቃዱ ተጠቅሞ አንድ ቀን እንዲያመልከው ይፈልጋል። በነፃ ፈቃዱ ሰይጣንም ጣልቃ ሳይገባ እግዚአብሔርም ጣልቃ ሳይገባ ዝም ብሎ በተፈጥሮ ኔቸር በተፈጥሮ ዝም ብሎ ኒውትራል ሆኖ አንድ እንዲያመዛዘን እድል ይሰጠዋል ማለት ነው። የአእምሮ ዘገምተኞች የሚሆኑ ሌላም እድል ያላቸው አይነ ስውራን የሚሆኑ አካል ጉዳተኞች የሚሆኑ ሁሉም በህይወት ዘመኑ የእግዚአብሔርን ቸርነትና ርኅራኄ ያውቃል። የሚገርምህ ይሰጠዋል፣ እድል ይሰጠዋል። ይሄንን እንደ አንድ እንትን ያዝ። ሁለተኛ ደግሞ ሰይጣን እኛን ኃጢአት የሚያሰራው አብሮ የተወለደ እንኳን ቢሆን በእናት ማህፀን አብሮ ተወልዶ የዛር መንፈስ አብሮ ተወልዶ እንኳን ቢሆን አንተን ኃጢአት የሚያሰራው አንተ እንደሆንክ አስመስሎ ነው። ሁሉ ነገር አንተ የምታደርግ እኔ ነኝ እኮ ማሰራህ ብሎ አይናገርም። በጣም ከልክ ያለፈ ግብር የሚያቀርቡለት ቤተሰብ ውስጥ ያሉ እንኳን ራሳቸው ጠንቋይ ቤተሰብ ውስጥ ያሉ የአባቴ እናት ከራማ ነኝ እያለ እንኳን እየለፈለፈ አያምናቸውም። ለምን? ሰይጣን መሆኔን ካወቁ አንድ ቀን ይከዱኛል፣ የተሻለ አምላክ የተሻለ ኃይል ሲያገኙ ይከዱኛል ብሎ ስለሚያስብ እንደሚመለሱ የሚያውቃቸውን ሰዎች ገርፎ አካላቸውን አጉድሎ የሆነ ህይወታቸውን ቀምቶ ምናምን ነው የሚለቃቸው። ነገ ያመልጡኛል ብሎ የሚያስባቸውን ሰዎች ግን ካልተነቃበት በአንተ ውስጥ ይደበቅና ከልጅነት ጀምሮ የምታደርገው ነገር በሙሉ የአንተ ኃጢአት እንደሆነ አንተ የምትሰራው እንደሆነ እያደረገ ይነግርሃል። አንተም ባህሪ ነው ብለህ ትቀበላለህ። ግን ሰዎችን ስትመለከት የተሻሉ ሰዎችን ስታይ እንደነሱ ልሁን ብለህ በምትሄድበት ሰዓት እግዚአብሔር በዛኛው ሰውዬ መስታወትነት በኩል አንተን ያርመሃል። የምታደርገው ትክክል አይደለም። አየሁ የሰውዬ እንዳንተ አይነት ነገር አድርጎ እንደዚህ ተጎድቷል። ይቺ ሴትዮ የምታደርገው እንደዚህ ነው፣ አንቺም እንደዚህ ማድረግ የለብሽም፣ እሷ ይሄን አድርጋ ነው የተጎዳችው እያለ በሰው ላይ አድሮ ደግሞ ይነግራቸዋል። እግዚአብሔር በአንድም በሌላ መንገድ እግዚአብሔር ይናገራል የሚለው ይሄን ነው። ኢዮብ 33:14 ላይ እግዚአብሔር በአንድም በሌላ መንገድ ይናገራል፣ የሰው ልጅ ግን አያስተውልም የሚለው ይሄንን ነው። ሰው ላይ አድሮ ምልክት ያሳያል እግዚአብሔር። ዛሬ እግዚአብሔርን ያስተማረኝ ትላለህ እኮ። የከዳ ሰው ስታይ አንተ የምትከዳ ከሆነ የከዳ ሰው እንዴት እግዚአብሔር እንደተበቀለው፣ ሙዳይ ምጽዋት የመዘበረ ሰው እንዴት እንደሚቀጣ ስታይ አንተም አትነካም። ያ ነገር አንተን ያስተምርሃል። ከዛ ውስጥ ያለው መንፈስ ያለማመደህ ነገር ቢኖር እንኳን
ድንገት በምታያቸው ነገሮች ትደነግጣለህ። ከዛ በቃ ትማራለህ ማለት ነውና ኃጢአትን ያስተማረ ሰይጣን ቢሆንም ጽድቅንም ደግሞ የሚያስተምር ደግሞ አለ። መላእክት በሰው ላይ አድረው ደግሞ ያስተምራሉ። አንጻራዊ መሆን አትርሳ። ይሄ ምድር የአጋንንት ብቻ አይደለም። የእግዚአብሔር መላእክቶችን በበጎ ሰዎች ላይ አድረው በጎረቤትም በምንም አድረው ያስተምራሉ። ግልጽ ነው አይደል? ግልጽ ነው። ስለዚህ ነፃ ፈቃድህን የምታዳምጥበትና ነፃ ፈቃድህን የምትጠቀምበት ዘመን እንዲያውም በጣም ሰፊ ጊዜ አለህ ማለት ነው። የፈለገ ቢዘጋ መንፈሱ የራሳችን ሀሳብ እንዲመስል አድርጎ ወይም ስሜቶች የራሳችን እንዲመስል አድርጎ የሚያመጣው የትኛው የነፍስ አካል ላይ በመቀመጥና ምን አይነት መንገድ በመጠቀም ያን የሚያደርገው ማለት ብዙዎቻችን የምንቸገረው ለምሳሌ መናፍስቶች የራሳችን ሀሳብ እያስመሰሉ ነው የሚሸውድ ብላይ ነበርና ሀሳብም ሆነ ስሜት ሲያመጡ ሰይጣን እንደሆነ እንድናቅ አይፈልጉም። ካወቅን ያው እንትን ልንል ስለምንችል ስለዚህ የትኛው ያው ሀሳብ ከአእምሮ ክፍል ጋር ሊገናኝ ስለሚችል ስሜት ደግሞ ከልቦና ጋር ሊገናኝ ስለሚችል አእምሮ ላይ ስሜት ከአእምሮ ጋር ነው የሚገናኘው። አይምሮ የፊት ለፊት ያለው ኮንሽስ ነው። ፊት ለፊት ያለው ነገሮችን በጥቅሱ ለብለቡን የሚያየው ፊት ለፊት ያለው አይምሮአችን እሱ ላይ ነው ሰይጣን ስራውን የሚሰራው። ለምን ሁልጊዜ ተለዋዋጭ ነገሮችን ስለምናይና አዳዲስ ነገር ስለምናይ ልባችን ውስጥ ከገባ ተኝተን አልጋ ላይ ሆነን ወይ የሆነ ቦታ ቁጭ ስንል እረፍት ስናደርግ ነው ከልባችን መዝገብ አውጥተን ማሰብ የምንጀምረው። ህሊናችን ውስጥም ደግሞ ከገባ ህሊና ማለት ኃጢአት ካጠፋን ከሰራን በኋላ መጥፎ ነገር ካደረግን በኋላ እንዳንጸጸት ህሊና እንዳይፈርድብን ህሊናችን ራሱን ይቆጣጠረዋል። ይሄ ግን አይምሮአችንን ሲቆጣጠረው ግን ሁልጊዜ እንደ አጋጣሚ የምታስባቸው ነገሮች ይሄ አጋጣሚ አያምልጠኝ፣ ሴትም ከሆነች ገንዘብም ከሆነ በአቋራጭ መክበርም ከሆነ ይሄን እድል ልጠቀምበት ብለህ በቶሎ የምታስበው በዛ ሂደት ውስጥ። ስለዚህ የአንተ ሀሳብ እንደሆነ አስመስሎ የሚናገረው እዚህኛው ላይ ነው ማለት ነው። ቁጭ ብለህ ግን የምታመዛዝነው ነገር በሙሉ መፍትሄ አለው። የምታወራኝ ነገር አለ? እየሰማሁ ነው። ቁጭ ብለህ የምታመዛዝነው ነገር የምታብሰለስለው ኃጢአትን አስበህ የምትጸጸትበትን ነገር አይፈልግም። ሁል ጊዜ ቅብዝብዝ እንድትል ነው የሚፈልገው። ስለዚህ አንኮንሽ ይሄ ድብቁ አይምሮ ብለው ነጮች ያወጡት ህሊና ብለን ደግሞ ቀስ ብለን ደግሞ ውስጣችን ስናዳምጥ ወቀሳ ብቻ የምንሰማ ከሆነ ወቀሳው ከምትሰራው ኃጢአት ብዛት ሊሆን ይችላል። ወይም ደግሞ ሰይጣንም ደግሞ አንተ ውስጥ ሆኖ አንተ እኮ አትረባም፣ መሞት አለብህ፣ አንተ እኮ ሰዎች አይወድሁም፣ ምን ታደርጋለህ፣ ውጣ፣ በቃ ሂድ፣ ራስን አጥፋ እያለ የሚልህ ከሆነ ህሊናህን ተቆጣጥሮታል ማለት ነው። ህሊናህን ተቆጣጥሮታል ማለት ደግሞ የሚነግርህን ነገር ማዳመጥ ጀምረሃል። ህሊናህ የሚነግርህን ነገር የዛን ጊዜ መጥፎ እርምጃ በላይህ ላይ የምትወስድ እጃቸውን በቢላ የሚተረትሩ አሉ፣ የሚታነቁ አሉ፣ ወንዝ የሚሞቱ አሉ። ይሄ ሁሉ ምንድነው? ይፈርድባቸዋል። ህሊናቸው ውስጥ ቁጭ ብሎ ይፈርዳል። እግዚአብሔር መቼም ህሊና ላይ ቁጭ ብሎ ራስን አጥፋ አይልም። ግን አስረክበን ከሰጠን ህሊናችንን ለሰይጣን አስረክበን ከሰጠን ንብረታችን በሙሉ ተቆጣጠረው ማለት ነው። ወቃሹ እሱ ነው። ሂድ፣ ምን ታደርጋለህ? ያው ሁሉም እንደምታየው ባለጌ ነው። ሁሉም እንደምታየው ወደ ሞት ነው የሚነዳው። አዲስ ነገር የለም። እግዚአብሔር የሚባል ነገር የለም። ራስን አጥፋ፣ ተገላገል ይልሃል። ያ ህሊና ላይ ነው። ይሄ ህሊና ግን በእግዚአብሔር እጅ ውስጥ ሲያዝ በጥሩ ቤተሰብ ውስጥ ያደገ ከሆንክ በጨዋ ቤተሰብ ውስጥ ያደገ ስነ ምግባር ባላቸው ቤተሰብ ውስጥ እግዚአብሔር የሚፈሩ ቤተሰቦች ውስጥ ያደገ ሰው ህሊናው ብዙም አይያዝም። አንተም ራስህ እንደው ፈሪሃ እግዚአብሔር ካለብህ ህሊናህ አይያዝም። እግዚአብሔርን ፍሩ እኮ የሚባለው ህሊናህ እንዳይያዝ ነው። አየህ፣ ከዛ ስትጠጣ፣ ስታጨስ፣ ስትቅም፣ ስታመነዝር አንተ ይሄ ነገር ጥሩ አይደለም፣ ትናንትና እንደዚህ አላልክም ነበር፣ ይሄ መጥፎ ነው፣ ባለፈው መምህሩ እንደዚህ አላለህም ይልሃል። ከዛ ብለህ መለስ ትላለህ። እግዚአብሔር ስለሆነ ህሊናህ ላይ ያለው ወይም በጎ መልአክ ስለሆነ። ሰይጣን ከሆነ ግን ያለው በለው እባክህ ጠጣ፣ ምን ትሞታለህ፣ ነገ በቃ ያልፍ። ከዛ ኃጢአቱን ከሰራ በኋላ እንዲያውም ለምን ራስን አታጠፋም ይልሃል። ይሄ ነው። ስለዚህ ሰዎች ምንም ቢሆን ፊት ለፊት ያለውን ስሜታቸውን የሚያስተናግዱት በአይምሯቸው ነው። እዚህ ፊት ለፊት ያለውን ነገር የሚታየውን ነገር በአይምሯቸው ያስተናግዳሉ። አይምሮ ደግሞ ብላ፣ ጠጣ፣ አምጣ፣ ልበስ፣ ላገኘው ነገር አጎንብስ እያለ ህይወትህን
ሚዝረብል የሚያደርገው ስሜትን እንድትከተል አድርጎ ነው ማለት ነው። ስሜት ማለት አይምሮ ነው። ስሜት ማለት ቅርብ ያለ ነገር ነው። ወይ አንዳንድ ሰው ስሜታዊ ነው። ሲናገሩት ይማታል፣ ሲናገሩት ይሸሻል፣ ይሄዳል፣ ያኮርፋል ይባላል አይደል? ያ ቅርብ የሆነ አይምሮን በማዳመጥ ብቻ